ሰላም ለክ ይካ ይበል ካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ አንድም የእግዚአብሔር አብ የባህሪ ልጅ ሕያው ኢየሱስ ክርስቶስ ነው። ዘማቤሁ ኩሉ ሀብት ሰናይ 22ቱን ስነ ፍጥረት ከእርሱ የተገኙ ናኩቶ ለገባሬ ሰናያት ላይሌነ ከሁሉም ወኩሉ ፍኖት ፍጹም ጥበብ ስጋዊ ጥበብ መንፈሳዊ ከእርሱ የተገኘ አንድም ኦሪት ከእርሱ የተገኘች ወተዛዛኒ ጽድቅ እንዲል ኩሉ ፍት ፍጹም ወንጌል ከእርሱ የተገኘ ህዳት መክፈልትሰ የሚላት ኦሪትን ነው ብሎ ሁሉ ሀብት ሰናይ ወንጌል ከእርሱ የተገኘች አርውትየኒ ሰናይ ወኩሉ ፍት ፍጹም ኦሪት ከእርሱ የተገኘች አንድም ሁሉ ሀብት ሰናይ ኦሪት ወንጌል ከእርሱ የተገኙ ወኩሉ ፍት ፍጹም ስጋው ደሙ ከእርሱ የተገኘ ኮነ ሰብአ ወክሊዶ ህገ ሰብ ፈጸመ ዘንበለ ኃጢአት ባይቲታ ሰው ሆነ ከብቻዋ ከኃጢአት አንድም ሰው ሆኖ ከብቻዋ ከኃጢአት በስተቀር የሰውን ሁሉ ስራ ሁሉ ፈጸመ ማለትም ፈጻሚ ህግ ተባለ። ሀተታ ይህስ ወዳጆቹ ጻድቃንስ እንኳን አበዊነሰ መልዕልተ ህግ እሙንቱ ይላቸዋል ብሎ ሰራኤ ህግ ተባለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ እንዲል አንድም በየጥቂቱ አደገ። ወተምረ ህገ ዕብራውያን ፊደለ ዕብራውያንን ተማረ። ታሪክ እመቤታችን ወስዳ ከተማ ትምህርት ቤት አስገብተዋለች። ለመምህር ሰጥተዋለች። አሌፍ በል አለው፣ አሌፍ አለ። ቤት በል አለው፣ ምን ትርጓሜው ለአሌፍ አለው። ምንድነው የዚህን ትርጓሜ ሳትነግረኝ አለው። ሕፃን የነገሩትን ይቀበላል እንጂ ያልነገሩትን ይጠይቃልን ብሎ በዚህ አምላክነቱን ተረድቶ እኔ ይህንን ማስተማር አልችልም ብሎ መልሶላታል። ዳግመኛም ወስዳ ለሌላ መምህር ሰጠችው። ይህም ጸሐፊ ነው። ለተግባሩ ከቤት ገብቶ ሳለ ቀዩን ቀለም ከጥቁሩ ቀለም ቀላቀለበት። ተበሳይቶ ዝንቱ ወልደ መበለት አማሰነ ቀለምየ ብሎ ፊቱን ጸፋው። ለይልኝ ትለኛለህ እንጂ ለምን ትመታኛለህ አለው። ከቀደመው ያንኑ ይባስ ብሎ ገሰጸው። ከዚህ በኋላ ቀዩን ለብቻ ጥቁሩን ለብቻ ለይቶ ሰጥቶታል። በዚህም አምላክነቱን ተረድቶ አንድም ምንጣፍ መስራት፣ ቀለም ማግባት፣ ስፌት መስፋት ተማረ። አንድ ሴት መጣ ቀለም አግባልኝ አለችው። አግብቶ ሰጣት። ተመልሳ መጣ ዋጋ የማያወጣልኝ ሆነ አለችው። እንደነበር አድርጎ ሰጥቷታል። ዳግመኛም አንድ ሴት መጣ ልብስ ስፋልኝ አለችው። ሰፍቶ ሰጣት። ተመልሳ መጣ ዋጋ የማያወጣልኝ ሆነ አለችው። እንደቀደመው አድርጎ ሰጥቷታል። በዚህ ሁሉ አምላክነቱን አውቀው ተረድተዋል። አንድም ሕገ ኦሪትን ተማረ። ማህበ ዮሐንስ ተጠምቀ በእደ ዮሐንስ ተጠመቀ። በውስተ ገዳም ተመከረ በገዳም 40 ቀን ከራን ተቀበለ። ርህበ ወጸምአ ተራበ ተጠማ። ሀተታ የዕለት አርቡን አንድም በገዳም የሆነው መናገር ነው። ወተአምራተ ገብረ በዛቲ ሌሊት እንተባቲ አማገብእወ መጣወ ነፍሶ ለሞት ራሱን ለሕማም ለሞት አሳልፎ በሚሰጥባት ሌሊት ተአምራት አደረገ። የበረከተ ህብስት የሥጋው ደሙ ነው። አንድም በኢቲ ሌሊት ተመከረ። አመረ ለአርዳኢሁ በብዙ ትእምርት ለደቀ መዛሙርቱ ብዙ ምልክት ነገራቸው። በእንተ ሕማሙ የሕማሙን ነገር ወስቅለቱ የስቅለቱን ነገር ወሞቱ የሞቱን ነገር ወትንሣኤሁ በሳልስት ዕለት በስጋነ ወነፍስነ በጽም ወደም ወከመ ኮነ ትካት እንዛሃለው ምስሌሁ አርዳኢሁ በየማኑ ወበጸጋሙ በስጋ ወጽም በነፍስ ወደም በስጋ ወአጽም በነፍስ ወደም ማለት ቀድሞ ደቀ መዛሙርቱ በቀኝ በግራ ከእርሱ ጋር ሳሉ እንደነበረ ሆኖ ነፍስና ስጋን ተዋህዶ በሶስተኛው ቀን የመነሳቱን ነገር ነገራቸው። ናሁን አድርግ ኢየሩሳሌም ወይ ዝወለ ወልደ ጓለመያው ወይ አገበጉ ወይ ሰቅሉ ወይ ተነሳ በሳልስት ዕለት ብሎ በቃል ነገራቸው። አንድም ስለ ሕማሙ፣ ስለ ስቅለቱ፣ ስለ ሞቱ፣ ስለ ትንሣኤው በብዙ ምልክት በገቢር አስረዳቸው። ሰቂለ አይን ሰፊ አይዳው ናቸው። አንድም በደብረ ዘይት ካሉት አይባን አንዱን ኪዴ ንገራቸው ብሎት 3 ጊዜ በይሁዳ ራስ ዙሮ አሌ ለከ ኦ ይሁዳ ብሎታልና ወምስሌሆሙ
ምልኩ ዝኩ ዘፍጥረቱ ክርዳድ ዘምስለ ስርናይ ድሙር ይሁዳ ዘአግብኦክ ከሐዋርያት ጋር የተቆጠረ ፍጥረቱ ኃጢ የሚሆን ጌታን ያስያዘው ይሁዳ ከነርሱ ጋር የተቆጠረ ሲሆን ሁሉ ቂላን ቁጥሩ ከ12ቱ ጋር ሲሆን ማለትም ከነሱ ጋር ሳለ በብዙ ምልክት አስረዳቸው። ታሪክ ዕንባቆም የሚባል መምህር ለማስተማር ሲሄድ የይሁዳ አባት ከባልንጀሮቹ ጋር ከድንጋይ ላይ ተቀምጦ ባልንጀሮቹ ሲነሱለት እርሱም ተቀምጦ አሳለፈው። ያስተምር ብሎ ሲመለስ ከዚያው ተቀምጦ አገኘው። እንዳይነሳ ኮርቶ እንዳይፈርቶ ተሸፋፍኖ አሳለፈው። በዚህ ጊዜ እብን ነቢሮ ብሎ ትንቢት ተናግሮበታል። ወዳውኑ ከዚያ ሰው የሚወለደው ዘአቡሁ እልገቱ ዘእሙ በሲቱ ዘግዚኡ ሲያጡ ብሎ ተናግሯል። አባቱን ይሰልባል፣ እናቱን ያገባል፣ መምህሩን ይሸጣል ብሎ ከቤቱ ገብቶ ዛሬ ያ ነብይ ሐሰት የሆነ ያልሆነው ሲቀባጥርብኝ ዋለ ብሎ ለሚስቱ ነገራት። ምን ብትለው ምንድነው ያለህ ንገረኝ አለችው። የግድ ካልተነሳህልኝ ብሎ አላት። አንተስ በጎ አድርገሃልንም ለምን አትነሳለትም? ታላቅ ሰው ሲመጣ መነሳት ክብር እንጂ ውርደት አይደለም ብሎታል። ተቀምጦ ለምን አሳለፍከዋችሁ? አሁንስ ምን ይበጀናል አለች። መገናኘቱን እንተዋለን አላት። ከዚህ በኋላ በልቶ ጠጥቶ ጠግቦ ሰክሮ ፈቃድ ተነሳበት። ፈቃድን ፈጽምልኝ አላት። ምን ነው መገናኘቱን እንተዋለን ብለህ አልነበረብን አለችው። ሴትም ብንወልድ እናሸንፋታለን፣ ወንድም ብንወልድ እንቀድመዋለን አላት። ከዚያም በኋላ በግብር ተዋወቁ። ተወልዶ በሳጥን አድርገው ከባህር ጣሉት። ያስቆሮቱ ሰው አግኝቶ አውጥቶ አሳድጎታል። ምሁረ ጸብኩኖ አደገ። እሱ ያለበት ሀገርና አባት እናቱ ያሉበት ሀገር ጸበኞች ናቸውና ከእናት ከአባቱ ጋር ዘመቱ። እርሱም አብሮ ዘምቷል። አባቱን ከሰልፍ አግኝቶ ገሎ ሰለበው። ዘአቡሁ እልገቱ ያለው ተፈጸመ። ወደ ሰፈር ሲገባ እናቱ አገኛት። ከእርሷም ጋር ተራክቦ አደረገ። ወዲያው በግብር አወቀ። ዘእሙ በሲቱ ያለው ተፈጸመ። ሲጨዋወቱ የዚህ ሀገር ሰዎች ዘመድ አይሉህም ምነው አለችው። ከባህር ወድቀህ የተገኘ ነህ ይሉኛል አላት። አንተ ጉደኛው ነህ። ያ ገለህ የሰለብከው አባትህ ነው፣ እኔም እናትህ ነኝ አለችው። ምን ይበጀናል አላት። ክርስቶስ የሚባል ኃጢአትን የሚያስተሰርይ ተነስቷል አሉ። ወደ እርሱ እንሂድ አለው። ተነስተው ሄዱ። ጌታም እሷን ከ36 ቅዱሳት አንስት ቆጥሯታል። እርሱንም ከ12 ሐዋርያት ቆጥሯታል። መቼም እንዳይጠቀም ትንቢት ተነግሮበታልና በፍቅረ ነዋይ ተስቦ ጌታውን በ30 ብር ሸጠው። ዘግዚኡ ሲያጡ ያለው ተፈጸመ። ስለዚህም ዘፍጥረቱ ክርዳድ አለ። ይበል ዲያቆን አንስኡ ደዊክሙ ቀሳውስት ዲያቆኑ ቀሳውስት እጆቻችሁን አንሱ ይበል። ሀተታ ለማዘከር ነው። ሰራዩ ቄስ ህብስቱን ንፍቁ ቄስ ማይፈዱን ለማንሳት እጃችሁን አንሱ አለ። በከመ አንጻእኮ እስኪ በማይፈዱ እንደተሸፈነ ይቆያል። ዘኮነ ንጹሐ ብሎ ታጥቦ ሲመለስ ንፍቁ ቄስ ማይፈዱን ይገልጽለታል። ከዚያም ዲያቆን አንሱ ደዊክሙ ሲል ሰራዩ ቄስ ህብስቱን አንስቶ ይይዛል። ንፍቅ ቄስ ማይፈዱን ይገልጽለታል። ማንሳቱ የትንሣኤ አምሳል አንስኦተ ማይፈድ መልአክ አንጓን ኮርኮራ ለኢቲብን ያላት የድንጋይቱ አምሳል ግልጸተ ማይፈድ ወሰበን ዘዲበ ርእሱ እንተባይቲቱ ጥብሉለ ያለው የሰበኑ ምሳሌ ህዝቡን አምን ማለታቸው ዮሴፍ ኒቆዲሞስ ሲገድዙት በመለኮታዊ ሕይወት ሕያው እንደሆነ ለማጠየቅ አይኑን ግልጽልጽ ቢያደርግባቸው መለኮቱን ለማስረዳት እንደሆነ አምነዋልና የዚህ ምሳሌ ነው። ይበል ካህን አሜሃ ኢየሱስ ክርስቶስ ነስአ ህብስተ በእደዊሁ ቅዱሳት ወብፁዓት ወንጹሃት እንበለ ርስሃት ነውር ነቀፋ በሌለባቸው ንጹሃት ክቡራት በሚሆኑ እጆቹ ያን ጊዜ በምሴተ ሐሙስ ኢየሱስ ክርስቶስ ህብስቱን አንስቶ ያዘ። ይህ ሀተታው እንዳለፈው ነው። ይበል ህዝብ ነአምን እናምናለን ይበሉ። ይበል ካህን አንቃይደ ሰማየ ሀብአቡሁ ወደ አባቱ አመለከተ። ሀተታ እንዳለፈው ነው። ዋስተምሃረ ወላዲሁ ቀቦሙ በስምከ ቀድሶሙ በጽድቅከ ቀቦሙ በስምከ ቀድሶሙ በጽድቅከ ብሎ አባቱም አለደ። ወአማይሰን አርዳይሁ ከመ ይቀቦሙ ኩሉ እኩይ አኮ ዘእስእለከ ከመ ትንሥኦሙ እምዓለም አላ ከመ ትቀቦሙ ኩሉ እኩይ ብሎ ሰማይ ይሩቅ አደራ ጥብቅ እንዲሉ ደቀ መዛሙርቱን አደራ አስጠበቀ። ባረከ እንዘ ቡሩክ
ውእቱ ኅብስቱን አንድም ጌታ ክቡር የሚሆን ሲሆን አከበረ ለወጠ። እንዘ ቅዱስ ውእቱ ፈተተን ዘቅዱስ ውእቱ ጌታ አንድም ኅብስቱን ክቡር ሲሆን ገመሰ ቆረሰ፣ አንድም አጠቃቀነ 13 አደረገ። ሀተታ 13 አድርጎ መቁረሱ ስለምን ነው ቢሉ ጢሙ አጣሙ ምንድል አንዱን እሱ የሚቀበለው ነውና። ስለምን ቢሉ ለሱ የሚረባው የሚጠብቀው ሆኖ አይደለም። ዝውቱ ስጋዬ ዝውቱ ደም የባላቸው ጊዜ ተለውጦ ትኩስ ስጋን ትኩስ ደም ሆኗልና እንዳይገርማቸው ለማስደፈር ነው። አንድም እንደ ባለ መድኃኒት ቀምሶ ይሰጣል፣ ለሱ አይረባውም። ያን የሚጠጣውን ሰው ለማስደፈር ነው። አንድም ለአብነት ነው። ጌታ ሳይቀበል አቀብሏቸው ቢሆን የዛሬ ቄስ ሳይቀበል አቀብዬ ልሂድ ባለ ነበርና። አንድም 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። 13ቱ ሕማማተ መስቀል አክሊለ ሦክ፣ ተኮሮተ ርእስ፣ ተጸፎ መልታይት፣ ወሪቀ ምራቅ፣ ተቀስፎ ዘባን፣ ታስሮ ድሪት፣ ኩትፈተ እድ፣ ጸዊረ መስቀል እግዘተ ገቦ ናቸው። እንዘ ቅዱስ ውእቱ እንዘ ቅዱስ ውእቱ አለ ከሰው አብርሃምን ከእህል ስንዴን ከአትክልት ወይንም መረጥኩ ብሎ በዕዝራ እንደተናገረ ወንኩሉ ኦማ ለምድር ሐረይኩ ሀታ አጸደ ወይን ወንኩሉ ማይረረ ምድር ሐረይኩ ስርናኤ ወንኩሉ ዘመደጓ ለሜዋ አብርሃም ሐረይኩ እንዲል ወይም ዚ አነቆ ለይብስ ታባምስቱ ገጽ ትርጓሜው እንዳለፈው ነው። ወሀቦሙ ለአርዳኢሁ ይቤሎሙ ንስኡ ብልዑ ዝህብስት ሥጋዬ ውእቱ ለዘበንቲአክሙ ይትወሀብ ለቤዛ ኩሉ ዓለም። በእናንተ ምክንያት ዓለሙ ሁሉ ድነት ሆኖ የሚሰጥ አንድም እናንተን አብነት አድርገው ለሚቀበሉት ሁሉ ድነት ሆኖ የሚሰጥ ነገ በመልተ መስቀል የሚሰቀለው ሥጋዬ ይህ ነውና ተቀበሉ ብሎ ለደቀ መዛሙርቱ ሐዋርያት ሰጣቸው። ይበል ሕዝብ ይበል ካህን ወከማሁ ጽዋዓኒ እምድኅረ ተደሩ አንጸረ ወይቤን ንስኡ ስትዩ ዝጽዋ ደምየ ውእቱ ለዘበንቲአክሙ ያነቅኦ ኩናት። ኅብስቱን አክብሮ ለውጦ እንደሰጣቸው ደሙን ነገ ስለእናንተ ኩናት ሐራዊ የሚያፈሰው ደሜ ይህ ነውና ተቀበሉ ብሎ አመልክቶ በጋ ፍስኩን ከበሉ በኋላ በግብር አምላካዊ ከሆዳቸው አጥፍቶላቸው አንድም ስጋውን ከተቀበሉ በኋላ ሰጣቸው። ሀተታ ያነቅዎ ሲል ከጎኑ ይወገዋል። የኩናት ሐራዊ ምሳሌ ነው። ወይነከንኮ ለጽዋ በትምህርተ መስቀል በቀኝ እጁ ከንፈሩን ይዞ በአራት ማዕዘን ይወዘውዘዋል በቀኝ እጁ እንጂ በግራ እጁ ስራ መስራት አይገባውም። ወይደልዎ ለካህን ከመ ይልከፋ በእዴሁ ለዘጸጋም ከናፈረ ጽዋ እንዲል ሀተታ አንድ ሐራዊ አለን የለም ብሎ ጎኑን በወጋው ጊዜ ከቀኝ ወደ ግራ ከግራ ወደ ቀኝ ተናውጧልና የዚያ ምሳሌ ነው። ይበል ሕዝብ ይበል ካህን ወለዚህ ሶበት ገብርዎ ተስካረ ሞቴ ትገብሩ ግበሩ። ይህንን መስዋዕቱን በምትሰውበት ጊዜ አንድም በምትቀበሉበት ጊዜ ለዚያኑ ሞተከ ብላችሁ አስተምሩ። ወተስካረ ዚአየት ዚንው ዚንው ሲል ነው። ተነሳ ብላችሁ የትንሣኤን መታሰቢያ አድርጉ። ሀተታ መስዋዕቱ ካለ ዘንድ ሕማሙ ሞቱ የግድ ይነገራልና። ይበል ሕዝብ ለዚያኑ ሞተከ እግዚኦ ወትንሣኤከ ቅድስተ ሞትህን ቅድስት ልዩ ትንሣኤህን እንናገራለን። ኦ እግዚኦ በከመ አሚሃ በይረስዮ ቦታ እየገባ ነው። በምሴተ ሐሙስ ኅብስቱን አክብረህ ለውጠህ እንደሰጠህን አሁንም ዘንተ ኅብስተ ባርክ ይህንን ኅብስት ባርክ ወፈትት ወሀብ ቆርሰህ ስጥ። ይህንን ኅብስት አክብረህ ለውጠህ የኔንም እጅ አድርገህ ስጥ። ይሁንልን ይደረግልን ሕዝቡ ይበሉ። ሕዝቡም መክበሩን እውነት አድርግልን ይበሉ፣ ክብራቸው ነውና። ይካ ይበል ካህን ኦ እግዚኦ በከመ አሚሃ ያን ጊዜ በምሴተ ሐሙስ ደምህን አክብረህ ለውጠህ እንደሰጠህን ይህንንም ጽዋ ባርከህ ስጠን። ወቀድስ ወመጡ ባርከህ ስጠን። ይበል ሕዝብ ይካ ይበል ካህን ወዘንተ ዘዚአየ ተክህኖ
አንጽሕ ወስራይ ወስመር ህራይ ወስመር ይህንን የማገለገልበትን ክህነት አንትሙሰ ንጹሐን አንትሙ እንዲያልካቸው አኮ አንትሙ ዛሬክሙኒ አላ አነ ሐራይኩክሙ ወሴምኩክሙ እንዲያልካቸው እንደ ሐዋርያት ስልጣን አድርግልኝ። ይበል ሕዝብ ይካ ይበል ካህን ወዘንተ ካህነ ዘሃሎ ምስሌ እንዘ ትራድአኒ በዝንቱ ምስጢር ሕዝቡን በማቁረብ ዕጣንን በመውገር ማይፈድ በመግለጽ የሚረዳኝ ከኔ ጋር ያለ ተራዳኢውን ቄስ ረሰነ ሎቱኒ ወሊተኒ እሱንም እኔንም ከመ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ በከመ ገነዝክሙኒ ሥጋዬ በሰንዱናት ከማሁ አነይ አነብረክሙ ዲበ መንበረ ሶፎር ሰማያዊ እንዳልሃቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን ታሪክ አይሁድ ጌታን ሰቅለው ከገደሉት በኋላ ዮሴፍ፣ ኒቆዲሞስ የሚባሉ ደጋግ ሰዎች ልቡ ለጻድቅ ውኩል ከአንበሳ እንዲል እርሱን ያገኘናል ሳይሉ ከጲላጦስ ተካሰው ከመስቀል አውርደው በደርብ ገንዘውታል። በፍታም አንጥተው ጠቅለውታል። ሊገንዙትም አንበሶ ሳይንቲው እግዚእ ኢየሱስ እንዲል አይኖቹን ግልጽልጽ አድርጎ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት እያላችሁ ገንዙኝ እንጂ እንደ ሩቅ በሲዝም ብላችሁ ትገንዙኛላችሁ ብሏቸው ወዳው ኦ ዮሴፍ ወኒቆዲሞስ በከመ አክበርክሙኒ ወሳምክሙኒ ወገነዝክሙ ሥጋዬ በሰንዶናት ከማሁ አነኒ አከብረክሙ ወአነብረክሙ ዲበ መንበረ ሶፎር ሰማያዊ ብሏቸዋልና ይበል ይካ ይበል ካህን ወዘንተ ዲያቆነ ዘተሊከ በከመ ሕገ ላይክ እንደ እስጢፋኖስ የሚያገለግል አንድም ላይ ከሕግ ይላል። በሕግ ጸንቶ እንደሚያገለግል እስጢፋኖስ አንድም ላይ ከሕግ እንደመሆኑ የሚያገለግሉ ይህንን ዲያቆን አብጽሖ ካይበ ሀበዘ አቢ ማዕረገ ሲመተ ክህነት እንቲአነ እኛ ለምናገለግልበት ማዕረገ ቅስና አብቃው። ወረስዮ ምሉዐ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርየ ህሉና ሥላሴ ዘበላይሉ ሥላሴ እንዳየ እንደ እስጢፋኖስ ጸጋን ርዕይም ባለሟልነትን የተሞላ አድርገው። አንከረ ወተፋጸየ በረድኤተ መንፈስ ቅዱስ ያድርበት ፈጽሞ እንዳደነቀ እንደ እስጢፋኖስ አንድም አካለ ሥላሴን ያየ እስጢፋኖስ ፈጽሞ እንዳደነቀ ታሪክ ወረደ ተወለደ ብሎ ሲያስተምር መንፈስ ቅዱስ ቢያድርበት አካል ከህሉና ተገልጾለት ወልድም በአብሪና እንዳለ ተገልጾለት ወልድ ይነብር በየማነ አቡሁ ወኢየሱስ ይነብር በየማነ እግዚአብሔር ብሎ ተናግሯልና ይህ ይበል ሕዝብ ይካ ይበል ካህን ወለእሉ ሕዝብከ ለተጋቡ ውስተ ቤተ ክርስቲያን ከቅድስት ምስለ ካህናት ወዲያቆናት ከቀሳውስት ከዲያቆናት ጋር ክብርት በምትሆን በቤተ ክርስቲያን የተሰበሰቡ ሕዝቡንም አብይ ወንዑስ ታላቁን ታናሹን ሀተታ ለቀሳውስት ለዲያቆናት ቢቀጽሉ የእድሜ የማዕረግ ለሕዝቡ ቢቀጽሉ ለአረማውያን ነው። አድሉ ለነሲያ ምስጢርከ ቅዱስ ሥጋህን ደምህን ለመቀበል አብቃ። መሃር ይቅርበል ወይትስኪ አትፍረድ። እግዚኦ መሐረነ ክርስቶስ ሶስት ጊዜ እግዚኦ መሐረነ ክርስቶስ አቤቱ ይቅር በለን ሶስት ጊዜ እንዳለፈው ነው። ሀተታ አሜን 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 ያለው አምስት ይሆናል። ከዚህ አሜን ይላል ስድስት ይሆናል። አምስቱ የአምስቱ አዕማደ ምስጢር፣ ስድስቱ የስድስቱ ቃላተ ወንጌል ምሳሌ ነው። ይበል ዲያቆን በኩሉ ልብ ናስተበቆ ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ሰናየ ከመ ይጸግወነ በፍጹም ልባችን እግዚአብሔርን ለምነው በመንፈስ ቅዱስ አንድ መሆንን ይሰጠን ዘንድ አንድም ከመንፈስ ቅዱስ ጋር አንድ ያደርገን ዘንድ አድርገን ብለን እንለምነው። ሀተታ አንድነታችን ከሱ ጋር አንድም አንድ ያድርገን ብለን እንለምነው። ይህ ይበል ሕዝብ በከመ አሎ ህልወ ወይህሉ ለትውልደ ትውልድ ለዓለመ ዓለም ሕዝቡም በቅድምና የነበረ ዛሬም ያለ ለዘላለም የሚኖር እርሱ ነው። አንድም በከመ አሎ ህልወ አንድ ወገን በቅድምና የነበረ ዓለምን አሳልፎ የሚኖር እርሱ ነው ይበሉ። በዚያ ይህትም ሥጋ በደም ጠሚኦ በአጽባይቱ ደሙን ማውራጣቱ ጠምቆ በደም ሥጋውን ያትም ከላይ ወደ ታች ከታች ወደ ላይ ከቀኝ ወደ ግራ ከግራ ወደ ቀኝ
በቀኝ ያትማል። ሀተታ ስጋው ከደሙ ደሙ ከስጋው አንድ እንዳደረገው ለማጠየቅ ነው። አንድም በዕለተ ዓርብ አይሁድ ጌታን ሲቸነክሩት መላእክት በአውራጣታቸው ተቀብለው ይህንን ያህልስ አይደፍሩም ብሎ በጽዋ ብርሃን ተቀብለው ጽንፍ እስከ ጽንፍ ረጭተውታል። ምሳሌ ነው። ይበል ካህን ደሚረከ ተአቦሙ ለኩሎሙ ለእለ ይነሱ እምኔሁ። አቦሙ ሲል ነው ስጋህን ከደምህ ደምህን ከስጋህ አንድ አድርገህ ስጣቸው። ይኩኖሙ ሕይወተ ዘለዓለም ለሕይወት ዘላለም የዘላለም ድነት ለማግኘት ሊሆናቸው። ይበል ካህን ሀበነ ንህበር በዘዚአ ከመንፈስ ቅዱስ በአንተ ህልውና ባለ መንፈስ ቅዱስ አንድ እንሆን ዘንድ አንድ መሆንን ስጠን አድርግልን። ወፈውሰነ በዝንቱ ጵርስፎራ በዚህም በስጋው ከደሙ ነፍስ አድነን። ከመብከንየው ፈውሰን ከመብከንየው በአንተ ሕያውነትን ሕያዋን ሁነን እንኖር ዘንድ አንድም ቦቱ ይላል በስጋው እንከብር ዘንድ ዘለኩሉ ዓለም ወለዓለመ ዓለም ለዘላለሙ ሕያዋን ሁነን እንኖር ዘንድ ይበል ሕዝብ ከማሁ እንዳለፈው ይበል ይበል ካህን ቡሩክ ስሙ ለእግዚአብሔር እግዚአብሔር አብ ክቡር ምስጉን ነው። አተታ ቡሩክ አብርሃም ያመሰግነው ነበርና ቡሩክ አለ። ወቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ አቡየ ፈነወኒ ወአነ ተፈነውኩ ብሎ አንድም እግዚአብሔር ነኝ ብሎ የሚመጣ አንድም በስመ እግዚአብሔር ዝንቱ ውእቱ ወልድየ ብሎ መስክሮለት የሚመጣ ወልድ ክቡር ነው ምስጉን ነው። ወይትባረክ ስመ ስብሐቲሁ መንፈስ ቅዱስም ክቡር ምስጉን ነው። ለይኩን ቡሩክ ለይኩን ይህ ይሁን ይደረግ ይጽና ቡሩክ ስሙ ብሎ ለአብ ሰጥቶ ነበረ። ለይኩን ቡሩክ ዘይመጽእ በስመ እግዚአብሔር ወልድ ሰጥቶ ነበርና ለይኩን ይትባረክ ስመ ስብሐቲሁ ብሎ ለመንፈስ ቅዱስ ሰጥቶ ነበርና ቡሩክ ለይኩን አለ። ለማስተካከል ነው። ይበል ሕዝብ ከማሁ እንደ ቄሱ ይበል ይበል ካህን ፈኑ ጸጋ መንፈስ ቅዱስ ላዕሌነ በስጋው በደሙ ምክንያት መንፈስ ቅዱስን አሳድርብን ይበል ይበል ሕዝብ ከማሁ እንደ ካህኑ ሕዝቡም ይበሉ ይበል ዲያቆን ተንሥኡ ለጸሎት ይቆየን።